ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ፊዚክስ የምዕራፍ 6 ሁለተኛ ቪዲዮአችን ነው። በመጀመሪያው ቪዲዮአችን እንግዲህ የተለያዩ ሀሳቦችን ተመልክተናል። ስለ ዌብ፣ ስለ ስትሪንግ፣ ስለ ስፕሪንግ የተወሰኑ ነገሮችን ተመልክተናል ማለት ነው። በዚህኛው ቪዲዮአችን እንግዲህ የምንመለከተው ባለፈው ካየነው ከሲምፕል ስፕሪንግ ላይ የተወሰኑ እንግዲህ ቀሪ ሀሳቦችን እንመለከታለን ማለት ነው። ስፕሪንግ ማለት እንግዲህ እንደዚህ አይነት ቅርጽ ያለው እንደዚህ አድርገን እንግዲህ ይህን ስንጎትተው የሚለጠጥ እና ደግሞ ስንጨምቀው ደግሞ ኮምፕረስ ስናደርገው ደግሞ ወደ አንድ ቦታ የሚሰበሰብ እንደዛ ስንለቀው ደግሞ ወደ ነበረበት ወደ መጀመሪያ ፖዚሽኑ የሚመለስ እንደዚህ የተጠቀለለ አይነት እንደሚለጠጥ ነገር የምታውቁት ነገር ነው ስፕሪንግ። ኦኬ እዚህ ጋር በምስልም እንደምትመለከቱት ይኸው እዚህ ጋር እንግዲህ ማየት ትችላላችሁ። ስፕሪንግ ማለት ይሄ ነው። ስለዚህ ነው እያወራን ያለ ነው። ኦኬ ስለዚህ ስፕሪንግ ምን እንደሆነ በባለፈው እንግዲህ በተወሰነ መልኩ ለማየት ሞክረናል። በዚህኛው ዩኒት እንግዲህ የምናየው ምንድነው ዘ ፔሪድ እንዴት እንፈልጋለን። ኦኬ ሶ ዘ ፔሪድ ኦፍ አን ኦብጀክት ኦፍ ማስ ኤም። አሁን ከዚህ ስፕሪንግ ላይ እንግዲህ አታችድ የሆነ አንድ ኦብጀክት አለ ብለን እናስባለን። አታችድ ዊዝ ዘ ስፕሪንግ ማለት ነው። So the period of an object of mass m attached to a spring constant k is given by በምን እንፈልጋለን ፔሪዱን t which is equals to pi under square root mass of the object over spring constant k ማለት ነው። እንደዚህ አድርገን እንፈልጋለን። በዚህ ፎርሙላ እንፈልጋለን ማለት ነው። በዚህ ፎርሙላ ውስጥ እንግዲህ where እያንዳንዳቸው ማወቅ አለብን። t ምንድነው ከተባለ ባለፈውም ስላየ ነው ፔሪድ ማለት ነው፣ ወይም የጊዜ መጠንን የሚገልጽልን ነው። ኤም ደግሞ ምንድነው ማስ ኦፍ ዘ ኦብጀክት ነው፣ ማስ ነው። ኬ ደግሞ ምንድነው ስፕሪንግ ኮንስታንት እንለዋለን፣ ስፕሪንግ ኮንስታንት ነው። ኦኬ በዚህ ፎርሙላ እንግዲህ ያንድን ከስፕሪንግ ጋር አታችድ የሆነ ወይም የተያያዘን ማስ የኦብጀክት ማስ እና ስፕሪንግ ኮንስታንት ተጠቅመን እንግዲህ ፔሪድ እንዴት ዲተርማይን እንደምናደርግ እንዴት ካልኩሌት እንደምናደርግ በዚህ ፎርሙላ እናያለን ማለት ነው። ለምሳሌ እስኪ በምሳሌ እናየው። በምሳሌ ስናየው የመጀመሪያው ኤግዛምፕል ለምሳሌ ምንድነው የሚላችሁ a block of mass 2 kg። ኦኬ ማሳችን ስንት ነው? 2 ኪሎ ግራም የሚመዝን ብሎክ 2 ኪሎ ግራም የሚመዝን ብሎክ እንግዲህ connected to the free end of the spring ማለት ነው። ከስፕሪንጉ እንግዲህ ጫፍ ላይ ተያይዘዋል ማለት ነው። ከስፕሪንጉ ጫፍ ላይ ተያይዘዋል with a spring constant that is called k ማለት ነው። ስፕሪንግ ኮንስታንት ማለት ስንት? 200 ኒውተን ፐር ሜትር ማለት ነው። 200 ኒውተን ፐር ሜትር። compute the period of the block የብሎኩን ወይም ከስፕሪንጉ ጋር የተያያዘውን ኦብጀክት 2 ኪሎ ግራም የሚመዝን ብሎክ የሱን ፔሪድ ፈልጉ ነው የተባለው። ስለዚህ አሁን ይሄን እንዴት አድርገን ነው ካልኩሌት የምናደርገው? ፔሪድ ቲ ማለት ፎርሙላችን ምንድነው? 2 ፓይ አንደር ስኩዌር ሩት ማስ ኦፍ ዘ ኦብጀክት ኦቨር ዘ ስፕሪንግ ኮንስታንት ኬ። ኦኬ which is equals to 2 ፓይ አንደር ስኩዌር ሩት ማሳችን ስንት ነው? እዚህ ጋር እንደምታዩት 2 ኪሎ ግራም ኦቨር ስፕሪንግ ኮንስታንታችን ስንት ነው? 200 ኒውተን ፐር ሜትር 200 ኒውተን ፐር ሜትር ይሆናል ማለት ነው። እንደዛም በዚህ መልኩ እንግዲህ ፔሪዳችን ካልኩሌት እናደርጋለን ማለት ነው። 2 ፓይ እንደዛን አንደር ስኩዌር ሩት እንግዲህ እዚህ ጋር 2 ያለ 2 ኬጂ ያለ እዚህ ጋር ልብ አድርጉ። በሁለት ይሄን ሳቃለው አንድ ይመጣል። ይሄ በሁለት አንድ ይመጣል። ምን ይመጣል? 1/100 1 ኪሎ ግራም ይሄኛው ኦቨር 100 ይመጣል። ምን ኒውተን ፐር ሜትር። አሁን እዚህ ጋር እንግዲህ ዩኒታችንን በደንብ ማስታወስ ይኖርብናል። ኦኬ ዩኒታችንን በደንብ ማስታወስ ይኖርብናል። ለምሳሌ እዚህ ጋር እንግዲህ ኒውተን ፐር ሜትር ነው ስፕሪንግ ኮንስታንት የሚለካው ማለት ነው። ስለዚህ መጀመሪያ ኒውተን ፐር ሜትር ማለት ምን ማለት ነው የሚለውን ማወቅ ይኖርባቸዋል ማለት ነው። ኒውተን ፐር ሜትር ማለት ምን ማለት ነው? ኒውተን ማለት እንግዲህ የፎርስ ዩኒት ነው። ኦኬ የፎርስ ዩኒት ነው። ፎርስ ማለት ደግሞ ምንድነው ብለናል? ከዚህ በፊት የምታስታውሱት ማስ ታይምስ አክሰለሬሽን ነው ብለናል። ስለዚህ ዩኒቱ
የፎርስ ዩኒታው ምን ይሆናል ማለት ነው? የፎርስ ዩኒት ማስ በምንድን ነው የሚለካው? በኪሎግራም። አክስለሬሽን በምንድን ነው የሚለካው? በሜትር ፐር ሰከንድ ስኩዌር። አያችሁ። ስለዚህ አንድ ኒውተን ማለት ማለት ነው አንድ ኒውተን ማለት 1 ኪሎ ግራም ሜትር ፐር ሰከንድ ስኩዌር ማለት ነው። ስለዚህ እዚህ ጋር በኒውተን ቦታ ይሄን እንተካለን ማለት ነው። ሰው ኒውተን ማለት ኪሎ ግራም ሜትር ፐር ሰከንድ ስኩዌር እንደማለት ነው። ኦኬ። ከዛ ምን አለ? ኦቨር ሜትር አለች እዚህ ጋር። ይሄ ኒውተን ብቻዋን ነች እንደዚህ የምትሆነው። እንደዛን ምን እናደርጋለን? ኪሎ ግራም ፐር ሰከንድ ስኩዌር ማለት ነው። አሚን ሄሪቲዝ ሜትር በሜትር እናጣፈዋለን ማለት ነው። ሶ ማን ይቀራል ማለት ነው? ኪሎ ግራም ፐር ሰከንድ ስኩዌር ይቀራል ማለት ነው። ስለዚህ እችን ወስደን የቱ ጋር እንተካለን? እዚህ ጋር እንተካለን። ሶ 2 ፓይ which is times under square root 1 kg ኦቨር እዚህ ጋር 100 አለ። ኒውተን ማለት ምንድን ነው? እዚህ ጋር ስናቃለው እንግዲህ ኒውተን ምንድን ነው የመጣ? ኒውተን ፐር ሜትር ማለት ኪሎ ግራም ፐር ሰከንድ ስኩዌር ማለት ነው። ኦኬ ቺኛዋን ቀየርናት ማለት ነው። እዚህ ጋር ይሄው አንድ ኒውተን ፐር ሜትር ምን መጣለን? 1 ኪሎ ግራም ፐር ሰከንድ ስኩዌር መጣለን ማለት ነው። ከዛ በኋላ ኬጂ በኬጂ ይጣፋል። ከዛ ማን ይመጣልናል? ቺኛዋን እዚህ ጋር እንደዚህ ያዟትና ሰው እንቀጥላለን። ሶ ስኳርሱ 2 ፓይ አንደር ስኩዌር ሩት አሁንም እዚህ ጋር ማን ይቀረናል ማለት ነው? ኬጂ በኬጂ ተጣፍቷል። 1 ኦቨር 100 ይቀራል። 1 ኦቨር 100 ምን ፐር ሰከንድ ስኩዌር ይቀራል ማለት ነው። ኦኬ ፐር ሰከንድ ስኩዌር ጀስት ኮልድ ሰከንድ ስኩዌር። ስለዚህ ቺኛዋ 1 ኦቨር ሰከንድ ስኩዌር ማለት ስንገለብጣት ምን ትሆናለች ማለት ነው? 2 ፓይ አንደር ስኩዌር ሩት 1 ኦቨር 100 ወይም ደግሞ ቺኛዋ 1 ኦቨር የምትለውን ስናጠፋት ወደ ላይ ትወጣለች ማለት ነው። ሪስፕሮካል ስለሆነ የምንወስደው ይሄ ማለት በማቴማቲክስ ህግ እንግዲህ ምን ማለት ነው? 1 ኦቨር ሲ ስንል እናደርገዋለን 1 ቺኛዋን ወደ ማባዛት ስንቀይራት ይሄኛው ይገለበጣል። 1 ኦቨር ሲ የነበረው ሲ ኦቨር 1 ይሆናል ማለት ነው። ስለዚህ ሲ ይሆናል እንደማለት ነው። ሶ በዚህ መሰረት 1 ኦቨር ሰከንድ ስኩዌር ማለት ሰከንድ ስኩዌር ትመጣለች ኦቨር 100 ማለት ነው። ኦቨር 100 ጉድ እንደዚያን 2 ፓይ አንደር ስኩዌር ሩት ሶ 1 ኦቨር 100 ማለት ነው 1 ኦቨር 10 ዘ ሆል ስኩዌር ማለት ነው። ዘ ሆል ስኩዌር ማለት ነው። ምክንያቱም 1 ኦቨር 10 ታይምስ 1 ኦቨር 10 ምንድነው የሚሰጠን? 1 ኦቨር 100 ስለሚሰጠን ከስኩዌር ሩት ይወጣልናል ማለት ነው። 1 ኦቨር 10 ዘ ሆል ስኩዌር ሆኖ 1 ኦቨር 100 ይመጣል። ስለዚህ እቺ ስኩዌሯ ከራዲካል ትወጣልን። ሲወጣልን ስኩዌሯ ራዲካሉን ታጠፋና ማን ሆኖ ይወጣል ማለት ነው? 1 ኦቨር 10 ሆኖ ይወጣል ማለት ነው። 1 ኦቨር 100። ስለዚህ እዚህ ጋር ደግሞ ማን አለች? ሰከንድ ስኩዌር። ሶ ይሄ ማለት እንግዲህ ስንበትነው በራዲካል ህግ ምን ማድረግ እንችላለን? ስኩዌር ሩት ኦፍ ኤ ታይምስ ቢ ከሆነ ሁለት ቁጥሮች ተባስተው ከተቀመጡ መበተን እችላለሁ፣ መለየት እችላለሁ። ዲስኢንቴግሬሽን ፕሮፐርቲ። ስለዚህ ምን ማድረግ እችላለሁ? ሄሪቴዝ ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ቢ አድርጌ መለየት እችላለሁ ማለት ነው። ሶ በዚሁ መሰረት ይሄኛውንም ስኩዌር ሩት ኦፍ 1 ኦቨር 10 ዘ ሆል ስኩዌር ታይምስ ስኩዌር ሩት ኦፍ ሰከንድ ስኩዌር አድርጌ መበተን እችላለሁ። ሰከንድ ስኩዌር ዛይች ስኩዌር ራዲካሏን ታጣፋልኛለች። ማን ይቀራል ማለት ነው? 2 ፓይ እዚህ ጋር ማን ይመጣል? 1 ኦቨር 10 ይመጣል ማለት ነው። 1 ኦቨር 10 ይመጣል። ቺኛዋ ሰከንድ ስኩዌር ደግሞ አሁንም ስኩዌሯ ራዲካሏን ታጠፋና ሰከንድ ትቀራለች። ስለዚህ ምን ይመጣል? 2 ሲባዛ በ1 2 ፓይ ይመጣል ኦቨር 10 ምን ሰከንድ። ይሄ ማን ነው? ፔሪዮዳችን ማለት ነው። ፔሪዮድ ምንድን ነው ብለናል? ጊዜ ነው አይደለም? ታይም ስለሆነ የሚለካው በምንድን ነው? የሳይ ዩኒቱ ምንድን ነው? የታይም ሰከንድ ነው ማለት ነው። ስለዚህ 2 ፓይ ኦቨር 10 ሰከንድ ይመጣልናል ማለት ነው። ወይም ደግሞ ስናቃልለው በ2 1 ይሄ በ2 5 ይመጣል። ስንት ይመጣል? ፓይ ኦቨር 5 ይመጣል ማለት ነው። ፓይ ኦቨር 5 ሰከንድ። ሁልጊዜ ፍራክሽን ከሆነ መልሳችን ምን አድርገን ነው ማስቀመጥ ያለብን? አቃለን ነው ማስቀመጥ ያለብን። በኢን ዘ ላስት ተርም የመጨረሻው መቃለል እስከሚችልበት ደረጃ እስከ መጨረሻው ሌብል አቃለን በዚህ መልኩ እናስቀምጣለን ማለት ነው። ስለዚህ ፔሪዮድን በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። ለሲምፕል ስፕሪንግ ለስፕሪንግ ጉድ።
ስለ ስፕሪንግ ይህን ያክል ካየን አሁን ደግሞ ወዴት እንሄዳለን ማለት ነው? ፕሮፓጌሽን ኦፍ ዌቭስ ኤንድ ኢነርጂ ትራንስሚሽን ፕሮፓጌሽን of waves. Okay, waves and what? And energy transmission ማለት ነው። ኤነርጂ ትራንስሚሽን ማለት ምን ማለት ነው? ፕሮፓጌሽን ኦፍ ዌቭ ማለት እንግዲህ ዌቭ ፕሮፓጌት ሲያደርግ እንዴት ነው የሚሄደው? ከአንድ ቦታ ወደ ሌላ ቦታ የሚሄድበት ሂደት ማለት ነው ፕሮፓጌሽን ማለት። ኦኬ ዌቭ ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀስበት ወይም ደግሞ የሚሄድበት ዌቭ ፕሮፓጌሽን እንለዋለን። ሶ እንዴት ነው ፕሮፓጌት የሚያደርገው ዌቭ እንዴት ነው የሚሄደው የሚለውን እንመለከታለን። ኢነርጂ ትራንስሚሽን ደግሞ የኢነርጂ ከአንድ ቦታ ወደ ሌላ ቦታ መተላለፍን የሚያሳይልን ነው ማለት ነው። ስለዚህ እያንዳንዱን አንድ በአንድ እንመለከታለን። የመጀመሪያው እንግዲህ ስለ ዌቭ ፕሮፓጌሽን ነው የምናየው። ዌቭ ኢዝ አን ኦሲሌሽን ዛት ትራቭልስ ፍሮም ዋን ፕሌስ ቱ አናዘር። አያችሁ፣ ዌቭ ምንድን ነው? ኦሲሌሽን ነው። ዌቭ ኢዝ አን ኦሲሌሽን ኦሲሌሽን ነው። ኦሲሌሽን ዛት ትራቭልስ ምን የሚያደርግ ነው? ትራቭል ያደርጋል፣ ይጓዛል። ትራቭልስ ፍሮም ዋን ፕሌስ ቱ አናዘር። ኦኬ ፍሮም ዋን ፕሌስ ቱ አናዘር ፕሌስ ሙቭ ያደርጋል ማለት ነው። ኦኬ አሁን እዚህ ጋር እንግዲህ በደንብ አድርጋችሁ ተመልከቱ። ዌቭ ኦሲሌሽን ዛት ትራቭልስ ፍሮም ዋን ፕሌስ ቱ አናዘር። ይሄ ዌቭ ኦሲሌሽን ወይም ፕሮፓጌሽን እንለዋለን ማለት ነው። እንዴት ነው ዌቭ ከአንድ ቦታ ወደ ሌላ ቦታ የሚሄደው ፕሮፓጌት የሚያደርገው ትራቭል የሚያደርገው እንዴት ነው የሚለውን ስንመለከት በሁለት ቤዚክ ነገሮች ከፍለን እናያለን። ዌቮች በሁለት መንገድ ከአንድ ቦታ ወደ ሌላ ቦታ ሙቭ ያደርጋሉ፣ ኦር ትራቭል ያደርጋሉ፣ ኦር ፕሮፓጌት ያደርጋሉ። እነኛ ሁለት ምክንያቶች ምንድን ናቸው? አንደኛው ስሩ ሚዲየም። አንደኛው በምንድን ነው? ስሩ ሚዲየም፣ በሚዲየም አማካይነት ከአንድ ቦታ ወደ ሌላ ቦታ ይሄዳሉ። ሁለተኛው ደግሞ ዊዛውት ሚዲየም ሳይጠቀሙ ደግሞ ሙቭ ያደርጋሉ። ዊዝ ሚዲየም ኦር ዊዛውት ሚዲየም ዌቮች ከአንድ ቦታ ወደ ሌላ ቦታ ትራንስፈር ያደርጋሉ። ሚዲየም ምንድን ነው ከተባለ ዌቡ የሚሄድበት ሌላ አካል ማለት ነው። ዌቡ የሚሄድበት ሌላ አካል ማለት ነው። ለምሳሌ ኤሌክትሪክ አሁን ከአንድ ቦታ ወደ ሌላ ቦታ እንዲሄድ አሁን ምን መጠቀም አለብን? የግድ የኤሌክትሪክ ገመድ መጠቀም አለብን አይደለም? ስለዚህ ገመዱ ምንድነው? ሚዲየም የሚባለው እሱ ነው። አንድ ነገር ለማስተላለፍ የምንጠቀምበት ማቴሪያል ነው ሚዲየም ማለት። ስለዚህ ኤሌክትሪክን ከአንድ ቦታ ወደ ሌላ ቦታ ማስተላለፍ ብንፈልግ የግድ ምን ያስፈልገናል ማለት ነው? የኤሌክትሪክ ገመድ ያስፈልገናል ማለት ነው። ስለዚህ የኤሌክትሪክ ገመዱ ምን ብለን እንጠራዋለን? ሚዲየም፣ ማስተላለፊያ፣ ምን የሚያስተላልፍ ኤሌክትሪክ የሚያስተላልፍ ብለን እንገልጻለን። በቋንቋም ስትመጡ ቋንቋ ለምሳሌ አንድ መልእክት ከአንድ ሰው ወደ ሌላ ሰው ለማስተላለፍ ምን ያስፈልጋችኋል? ቋንቋ ያስፈልጋችኋል ማለት ነው። እንግሊዝኛ ሊያስፈልጋችሁ ይችላል፣ አማርኛ ኦር ሳምቲንግ ኤልስ። ሌላም ቋንቋ ከሆነ ያ ቋንቋ መልእክት ማስተላለፊያ ነው። ስለዚህ ምንድን ነው? ሚዲየም ነው። እንደ ማስተላለፊያ የሚጠቅመን ነገር ሚዲየም ተብሎ ይጠራል ማለት ነው። ስለዚህ ዌቭ ከአንድ ቦታ ወደ ሌላ ቦታ ለመተላለፍ፣ ለመሄድ፣ ለመጓዝ፣ ትራቭል ለማድረግ ሚዲየም ያስፈልገዋል። የተወሰኑ ዌቮች ሚዲየም ያስፈልጋቸዋሉ። የተወሰኑ ዌቮች ደግሞ ሚዲየም አያስፈልጋቸውም። ምንም ነገር ሲያስፈልጋቸው ከአንድ ቦታ ወደ ሌላ ቦታ ሙቭ ማድረግ ይችላሉ። ምን አይነት ዌቮች ናቸው ሚዲየም የሚያስፈልጋቸው? የግድ ከአንድ ቦታ ወደ ሌላ ቦታ ለመተላለፍ የግድ ሌላ አካል የሚጠቀሙ ምን አይነት ዌቮች ናቸው? ምንም ሚዲየም ደግሞ የማይጠቀሙ ዌቮች የዌቭ አይነቶችስ ምንድን ናቸው የሚለውን እንግዲህ በዚህ ርዕስ ስር በደንብ እንመለከታለን ማለት ነው። ለምሳሌ ሙዚሻንስ ኢንስትሩመንት፣ ሙዚቀኞች የሙዚቃ መሳሪያዎች ማለት ነው። ክሬትስ ዌቭስ ዛት ካሪ ሳውንድ ቱ ዩር ኢርስ። ስለዚህ ምን ማድረግ ነው? የሙዚቀኞች ለምሳሌ የሙዚቃ መሳሪያዎች ምን ያደርጋሉ? ዌቭ ይፈጥራሉ። ምን ለማድረግ? ከሙዚቃው መሳሪያው የሚወጣው ድምፅ እኛ ጆሮ እንዲደርስ ምን ያስፈልጋል ማለት ነው? ዌቭ ያስፈልጋል ማለት ነው። ዌቭ ክሬት ያደርጋሉ። ስሩ ዌቭ ያ ሳውንድ እኛ ጋር ይደርሳል ማለት ነው። እኛ ጋር የሚደርሰው ዌቭ እንግዲህ ምን ይባላል ማለት ነው? ድምፅ ስለሆነ ሳውንድ ዌቭ እንለዋለን፣ የድምፅ ሞገድ እንለዋለን ማለት ነው።
ሌላም እዚሁ ላይ ደግሞ ዳይሊንግ ሴልፎን ስልክም ስንደውል ለምሳሌ ስልካችሁን አወጣችሁ ሌላ አንድ ፍሬንዳችሁ ጋር ትደውላላችሁ። ሰው ድምፃችሁ እዛ ሰው ጋር እንዴት ነው የሚደርሰው ከተባለ ስሩ ሳውንድ ዌብ ነው ማለት ነው። ዌብ ነው የምትለቁት። ከስልካችሁ ከሴልፎናችሁ በአንቴናው በኩል እንግዲህ ሳውንድ ይወጣና ወደዛኛው ወደ ደወላችሁለት ሰው ይደርሳል ማለት ነው። ስለዚህ ይሄም የሚሆነው በምን ምክንያት ነው ማለት ነው? በሳውንድ ዌብ። ልብ አድርጋችሁ ተመልከቱ። እነኝህን አጠቃላዩን ዌቡን ነው እያየን ያለ ነው። ሴንድስ ማይክሮዌቮችን ይለቃል ማለት ነው። ስልክ በምንደውልበት ሰዓት የዌቡ አይነት ማይክሮዌቭ ይባላል። በዛ ምክንያት እንግዲህ እንድንግባባ ይደረጋል። ያ ማይክሮዌቭ የሚመነጨው ከየት ነው? ከስልካችን አንቴና ይመነጫል ማለት ነው። በዛ አማካኝነት እንግዲህ ማይክሮዌቭ ከእናንተ ስልክ ወደ ደወላችሁለት ሰው ስልክ ይደርስና መልእክቱ ይተላለፋል ማለት ነው። ዘ ማይክሮዌቭ ዌቭስ ካሪ ዘ ሲግናል ኮንቴኒንግ ዩር ቮይስ ቱ ዩር ፍሬንድ። አያችሁ። ስለዚህ እኒህ ማይክሮዌቮች እንግዲህ ከአንቴናው የሚመነጩት ከስልካችሁ አንቴና የሚመነጩት ማይክሮዌቮች የእናንተን ድምፅ እና መልእክት ይዘው እንግዲህ ወደ ደወላችሁለት ሰው ያደርሳሉ ማለት ነው። እንዴት ያደርሳሉ የሚለውን እንግዲህ ቅድም የነገርኳችሁ ነው። ሚዲየም ይጠቀማሉ። የወደ ማስተላለፊያ አሁን ለምሳሌ የድሮ ስልኮች ገመድ ነበራቸው። ለምሳሌ ቤት ውስጥ ያሉ ስልኮች ገመድ ነበራቸው። ወደ ሴልፎን ስንመጣ፣ ወደ ሞባይል ስልኮች ስንመጣ ግን ገመድ አልባዎች ናቸው። በገመድ የሚሰራ ስልክ አለ፣ ያለ ገመድ የሚሰራ ስልክ አለ። ድሮ የስልክ አምፖሎችም አብረው ይዘረጉ ነበረ። ለምሳሌ በዚህኛው አሁን በሴልፎኖች ወይም በዘመናዊ ሞባይል ስልኮች ላይ አንቴና ነው የሚኖረው። ከዛ አንቴና የሚመነጭ ምን ይኖራል ማለት ነው? ማይክሮዌቭ ይኖራል። በዛ አማካኝነት እንግዲህ ወደ ደወልንለት ሰው ድምፃችን ይደርሳል፣ መልእክታችንን በዛው ይደርሳል ማለት ነው። እዚህ ጋር እንግዲህ በደንብ አድርጉ። ምን አይነት አሁን ሚዲየም ይጠቀማል ይሄኛው አይጠቀምም የሚለውን በዛው እያሰባችሁ። ሲሚላርሊ ዌን ዩ ስሮው ኤ ስቶን፣ አሁን ደግሞ ድንጋይ አንስታችሁ ለምሳሌ የውሃ ኩሬ ላይ ወይም ደግሞ ባህር ላይ ሊሆን ይችላል፣ ዋላ በርትስ ውሃ ላይ ስትወረውሩ ምን ይፈጠራል? ድንጋያ ከጠለቀች በኋላ ውሃዋ ላይ ዌብ ክብ ክብ ነገር እየመነጨ የሚሄድ ነገር አለ። ክብ ክብ ነገር ያ ዌብ ተፈጠረ ማለት ነው። አያችሁ፣ ዌብ ተፈጠረ። ዌቡ ከአንድ ቦታ ድንጋያ ከገባችበት የውሃው ክፍል ተነስቶ እንግዲህ ክብ ክብ እየሰራ ማለት ነው ይሄዳል ማለት ነው። ክብ ክብ እየሰራ ይሄዳል። በዛን ሰዓት አሁን ምን ፕሮፓጌት እየተደረገ ነው ማለት ነው? ዌብ እየተፈጠረ ነው ማለት ነው። ዌብ ተፈጥሯል። ይሄኛውንም ዌብ ተመልከቱ። ይሄኛው ዌብ የተፈጠረው ምን ላይ ነው? ውሃ ላይ ነው። ልብ አድርጉ፣ ውሃ ላይ ነው። ዘ ኤነርጂ ኦፍ ዘ ፎሊንግ ስቶን፣ እንግዲህ ድንጋዩ ሲወረወር ኢነርጂ አለው። ውሃው ላይ በሚያርፍበት ሰዓት ክሬትስ ያደርጋል። ውሃው ላይ በሚያርፍበት ሰዓት ዌብ ይፈጥራል ማለት ነው። ዌብ ክሬት ያደርጋል። the water that carry the energy to the edge of the pond ክብ ክብ እየሰራ እስከ ውሃው እንግዲህ ትንሽ የኩሬ ከሆነ እስከ ጥግ ድረስ እንግዲህ ዌብ እየሰራ ይሄዳል ማለት ነው። ዌብ እየሰራ ይሄዳል፣ ክሬት ያደርጋል ማለት ነው። do you think waves require material medium for their propagation? አያችሁ፣ ለፕሮፓጌት ለማድረግ ዌቦች ማቴሪያል ሚዲየም የሚጠቀሙ ይመስላችኋል ይላል። ስለዚህ አሁን የተለያዩ ሁኔታዎችን ተመልክተናል። ለምሳሌ ስልካችን አለ። በሞባይል ስልካችን ስንደውል እኛ የደወል ነው እና ምንደውልለት ሰው መልእክታችን ከምንደውልለት ሰው የሚደርሰው በማይክሮዌቭ በሚባሉ ዌቦች ነው ብለናል። ይሄን አንድ ሴናሪዮ ተመልከቱ። ሁለተኛው ደግሞ ድንጋይ ውሃ ላይ ስትወረውሩ ድንጋዩ ባለው የኤነርጂ መጠን እንግዲህ ዌቦችን ክሬት ያደርጋል ማለት ነው። ያ ዌብ እስከ ውሃው ጥግ ድረስ ክብ ክብ እየሰራ ይሄዳል ማለት ነው። በእነኚህ በሁለቱ ላይ አሁን ማቴሪያል ሚዲየም አስፈላጊ ይመስላችኋል? አንድ ዌብ ከአንድ ቦታ ወደ ሌላ ቦታ ፕሮፓጌት ለማድረግ ማቴሪያል ሚዲየም የሚያስፈልጋቸው ይመስላችኋል ለሚላችሁ፣ የስ የሚያስፈልጋቸው አሉ፣ የማያስፈልጋቸው አሉ። ኦኬ። ስለዚህ እነኚህን ከማቴሪያል አንጻር አኮርዲንግ ቱ ዘ ሚዲየም ወይም ደግሞ ዌቦችን ከአንድ ቦታ ወደ ሌላ ቦታ ፕሮፓጌት ለማድረግ ትራብል ለማድረግ ዌቦች ማቴሪያል የሚያስፈልጋቸው አሉ፣ ማቴሪያል ሚዲየም የሚያስፈልጋቸው አሉ፣ ማቴሪያል ሚዲየም የማያስፈልጋቸው አሉ ማለት ነው። in this section we see that some waves
need material medium for their propagation while others do not need material medium። አያችሁ ማቴሪያል ሚዲየም ያስፈልጋቸው አሉ የማያስፈልጋቸው አሉ ማለት ነው። ስለዚህ according to the material medium ማለት ነው material medium waves can be categorized into two types. Okay, into two types ማቴሪያል የሚያስፈልጋቸውና የማያስፈልጋቸው ብለን በሁለት ከፍለን እናያቸዋለን። ከምን አንጻር ነው? ፕሮፓጌት በሚያደርጉበት ሰዓት ማቴሪያል የሚፈልጉና የማይፈልጉ ብለን ማለት ነው። ስለዚህ ማቴሪያል እንደሚፈልጋሉ አይፈልጉም በሚለው በሁለት ከፍለን እናያቸዋለን። አንደኛው ምን ይባላል? ሜካኒካል ዌቭ እንላቸዋለን። ኦኬ ሜካኒካል ዌቭስ እንላቸዋለን። ሁለተኛው ምን ይባላል? ኤሌክትሮማግኔቲክ ዌቭስ እንላቸዋለን። ኤሌክትሮማግኔቲክ ዌቭስ ሰው ዌቭን እንግዲህ በሁለት ከፍለን እናየዋለን ማለት ነው። ምንና ምን ብለን? ኤሌክትሮማግኔቲክ ዌቭ እና ሜካኒካል ዌቭ ብለን እንከፍላቸዋለን። ይሄን በሁለት የምንከፍለው ከምን አንጻር ነው? እንደነገርኳችሁ ከማቴሪያል ሚዲየም አንጻር do they need or do they have material medium to propagate from one place to another or do they need to propagate a material medium or not የሚለውን ጥያቄ ለመመለስ እንግዲህ በሁለት ከፍለን እናያቸዋለን ማለት ነው። ስለዚህ ሜካኒካል ዌቭ እና ኤሌክትሮማግኔቲክ ዌቭ። ስለዚህ ከአንድ ቦታ ዌቮች ፕሮፓጌት ለማድረግ if the waves need a material medium to propagate, then they are called what? Then they are called ምን ይባላሉ? ሜካኒካል ዌቭስ እንላቸዋለን። ሜካኒካል ዌቭስ ኦኬ። ሜካኒካል ዌቭ የሚባሉት እንግዲህ ምን አይነት ዌቮች ናቸው? ከአንድ ቦታ ወደ ሌላ ቦታ ትራቭል ለማድረግ ወይም ደግሞ ፕሮፓጌት ለማድረግ ማቴሪያል ሚዲየም የግድ የሚያስፈልጋቸው አይነት ዌቮች ከሆኑ ምን ተብለው ይጠራሉ? ሜካኒካል ዌቭስ ይባላሉ። ሜካኒካል ዌቭ ብለን እንጠራቸዋለን። if the waves ዌቮቹ የሞገዶቹ ደግሞ do not አያችሁ እዚህ ጋር ደግሞ do not need a material medium to propagate then they are called what? ማቴሪያል ሚዲየም ደግሞ ፕሮፓጌት ለማድረግ ማቴሪያል ሚዲየም የማያስፈልጋቸው ከሆነ if they don't need a material medium to propagate then they are called what? ምን ይባላሉ? ኤሌክትሮማግኔቲክ ዌቭ ይባላሉ። ኤሌክትሮማግኔቲክ ዌቭ ብለን እንጠራቸዋለን ማለት ነው። ይሄ ደግሞ ምንድነው? ኤሌክትሮማግኔቲክ ዌቭ እና ሜካኒካል ዌቭ። ቅድም እዚህ ጋር እንግዲህ በሁለት ከፍለን እናያቸዋለን ከሚዲየም አንጻር ያልኳችሁ። ፕሮፓጌት ለማድረግ ከአንድ ቦታ ወደ ሌላ ቦታ ዌቡ እንዲተላለፍ ለማድረግ ማቴሪያል ሚዲየም የሚፈልጉ ከሆነ ሜካኒካል ዌቭ እንላቸዋለን። ማቴሪያል ሚዲየም ደግሞ የማይፈልጉ ከሆነ ኤሌክትሮማግኔቲክ ዌቭ ብለን እንጠራቸዋለን ማለት ነው። ስለዚህ በዚህ መልኩ እንግዲህ ከፍለን እናያቸዋለን። አሁን ግልጽ ነው። ሜካኒካል ዌቭ ምንድነው ብትባሉ አሁን ኦኬ it is a wave, a type of wave which needs a material medium to propagate ትላላችሁ። ሁለተኛው ደግሞ ኤሌክትሮማግኔቲክ ዌቭ ምንድነው ከተባላችሁ it is a wave ሞገድ ነው። ምን አይነት ሞገድ? ከአንድ ቦታ ወደ ሌላ ቦታ ለመተላለፍ or propagate ለማድረግ ማቴሪያል ሚዲየም የማያስፈልጋቸው አይነት ዌቮች ከሆኑ ደግሞ ኤሌክትሮማግኔቲክ ዌቭ እንላቸዋለን ማለት ነው። ኤሌክትሮማግኔቲክ ዌቭ። እስኪ ለእያንዳንዳቸው ምሳሌ መስጠት እንችላለን ወይ? የስ ለምሳሌ የሜካኒካል ዌቭ ምሳሌ የሚሆኑት ምንድነው? እንደ ሳውንድ ዌቭ። ኦኬ ሳውንድ ዌቭ
ወተር ዌብ ቅድም አሁን ድንጋይ ስንወረውር ያልኳችሁ የግድ ውሃው እንደ ሚዲየም ያገለግላል ማለት ነው። ውሃው እንደ ማቴሪያል ሚዲየም ሆኖ ስለሚያገለግል ወተር ዌብ ወይም ደግሞ ዌብስ ኢን ስትሪንግ፣ ዌብስ ኢን ስትሪንግ በስትሪንጎች ደግሞ ያለው ዌቦችን እናያለን። እነኚህ በሞላ ምንድን ናቸው? ሜካኒካል ዌብስ ናቸው። ሜካኒካል ዌቦች ናቸው። ኦኬ ሜካኒካል ዌብስ ናቸው። ስለዚህ ሳውንድ ቅደም ከነገርኳችሁ ከሙዚቀኛው መሳሪያ ወደ እናንተ ለመድረስ ሚዲየም ይፈልጋል። ያ ሚዲየም ምንድነው? ኤርን ወይም አየርን እንደ ሚዲየም ይጠቀማል ማለት ነው። ኦኬ ወተር ዌብ ውሃውን እንደ ማቴሪያል ሚዲየም ይጠቀማል ማለት ነው። ወተር ዌብ ከሆነ ደግሞ ውሃው ወይም ወተሩን እንደ ማቴሪያል ሚዲየም ይጠቀማል። ሳውንድ ከሆነ ኤርን ይጠቀማል እንደ ማቴሪያል ሚዲየም። በአየር አማካይነት ነው እኛ ጋር የሚደርሰው ማለት ነው። ሶስተኛው ዌብስ ኢን ስትሪንግ ከሆነ ደግሞ በገመድ ስትሪንግ ማለት ያው ገመድ ወይም ሮፕ ማለት ነው። በገመዱ አማካይነት ደግሞ ይደርሳል ማለት ነው። ለምሳሌ አሁን እዚህ ጋር እንደዚህ አይነት ገመድ ቢኖር እና ይሄን ገመድ አሁን እዚህ ጋር ሆናችሁ እናንተ አፕ ኤንድ ዳውን ብታንቀሳቀሱት የተወጠረ ገመድ አፍተር ዩ ስትሬች ኢት ዌል ከወጠራችሁት በኋላ ብትለቁት ምንድነው ቫይብሬት ያደርጋል አይደለም? ቫይብሬት እያደረገ ሙመንቱ ወዴት ነው የሚቀየረው ማለት ነው? እንደዚህ አይነት ሙመንት ዌብ እያደረገ ነው የሚሄደው ማለት ነው። ኦኬ ስለዚህ ዌቡ ከዚህ ወደዚህ ይደርሳል ማለት ነው። በምን አማካይነት? በስትሪንጉ አማካይነት። ስለዚህ ምን ያስፈልጋል ማለት ነው? ገመዱ የግድ ያስፈልጋል። ይሄ ዌብ ሙቭ ለማድረግ ፕሮፓጌት ለማድረግ ይሄን ዌብ ፕሮፓጌት ለማድረግ የግድ ስትሪንጉ ወይም ገመዱ ያስፈልገናል ማለት ነው። እንደዚህ አይነት ዌቦች ምን ይባላሉ? እንግዲህ ሜካኒካል ዌብስ ብለን እንጠራቸዋለን ማለት ነው። ቅድም ያየናቸው ሁለተኛው አይነት ደግሞ ምንድን ናቸው? ኤሌክትሮማግኔቲክ ዌቭ የሚባሉት ናቸው። እነዚህ ደግሞ ኤሌክትሮማግኔቲክ ከሆኑ ማቴሪያል ሚዲየም አያስፈልጋቸውም። ልብ አድርጉ እንግዲህ እዚህ ጋር ወደ ሜካኒካል ዌቭ እንመለስና ሳውንድ ዌቭ ለምሳሌ ምን ይጠቀማል? ኤር ብያቸዋለሁ። በአየር ላይ ወተር ዌቭ ወተሩን እንደ ሚዲየም እንደ ማቴሪያል ሚዲየም ይጠቀማል። ይሄኛው ደግሞ ስትሪንጉን እንደ ማቴሪያል ሚዲየም ይጠቀማል። አያችሁ? ይሄም ስትሪንጉ ገመዱ፣ ይሄም ውሃውም እነኚህ በሞላ ምን አላቸው ማለት ነው? ፓርቲክሎች አላቸው ማለት ነው። ፓርቲክል ቫይብሬሽን አላቸው። ኦኬ የአየር ፓርቲክሎች አሉ፣ የዋተር ፓርቲክሎች አሉ፣ የስፕሪንጉ ፓርቲክሎች አሉ። ፓርቲክል ቫይብሬሽን አላቸው። ኦኬ ፓርቲክል ቫይብሬሽን ይጠቀማሉ። በእነኛ ፓርቲክል ቫይብሬሽኖች ወይም ደግሞ መርገብገቦች አማካኝነት እንግዲህ ዌብ ፕሮፓጌት ያደርጋል ማለት ነው። ወደ ኤሌክትሮማግኔቲክ ስንመጣ ኤሌክትሮማግኔቲክ ዌብ በምንመጣበት ሰዓት ግን ምንድን ነው የሚጠቀሙት? እነኚህ ማግኔቲክ ፊልድ እና ማግኔቲክ ፊልድ ይጠቀማሉ፣ ወይም ደግሞ ኤሌክትሪክ ፊልድ ይጠቀማሉ። ኦኬ ኤሌክትሪክ ፊልድ እነኚህ ምንድን ናቸው? ኖ ኒድ ኦፍ ምን ያስፈልጋቸው? ኖ ኒድ ኦፍ ፓርቲክል ቫይብሬሽን። ኦኬ ፓርቲክል ስለሌላቸው ፓርቲክል ቫይብሬሽን አይጠቀሙም ማለት ነው። ፓርቲክል ቫይብሬሽን አይጠቀሙም። ስለዚህ ኤሌክትሮማግኔቲክ ዌቭ ላይ ዌቦች ፕሮፓጌት የሚያደርጉት በምን አማካኝነት ነው ማለት ነው? የግድ እንግዲህ ፓርቲክል ቫይብሬሽን ከሌለ ዝም ብሎ ኢን ቫኪዩም ነው እነኚህ ሙቭ የሚያደርጉት ማለት ነው። በዛ ውስጥ ምን አለ? ማግኔቲክ ፊልድ አለ፣ ኤሌክትሪክ ፊልድ አለ። ኦኬ ኤሌክትሪክ ፊልድ አለ። ኤሌክትሮማግኔቲክ ዌቭስ ዱ ኖት ሪኳየር ኤ ሚዲየም ኦር ትራቭል ስሩ። ሚዲየም አያስፈልጋቸውም። they are comprised of vibrating electric and magnetic fields and there are no particle vibrations at all. okay particle vibration at all የለም ነው፣ ጭራሹን የለም ነው። this means electromagnetic waves are able to travel through what? vacuum. they move በምን ውስጥ ነው የሚያልፉት? move through vacuum ማለት ነው። through vacuum ማለት ነው ማለት ነው ወና ማለት ነው። ወና በአማርኛ ወና እንለዋለን። ምንም ነገር በውስጡ የሌለው ማለት ነው። ምንም ነገር ባዶ በሆነ ፊልድ ውስጥ እንግዲህ ይሄዳሉ ማለት ነው። በዛ ፕሮፓጌት ማድረግ ይችላሉ። ምንድናቸው ምሳሌዎች ካላችሁ? ለምሳሌ ላይት ብርሃን፣ ላይት ዌቭ አለን። ሬዲዮ ዌቭስ አለ። ሬዲዮ ስርጭት እንግዲህ
ከማሰራጫኛ ጋር የሚደርሰው እንግዲህ በምንድን ነው ማለት ነው? ኤክስሬ ያለ ወይም ራጅ የምንለው ማለት ነው። እነኚህ በሞላ ደግሞ ምንድን ናቸው? ኤሌክትሮማግኔቲክ ዌቮች ናቸው። ኤሌክትሮማግኔቲክ ዌቮች ናቸው ማለት ነው። ኤሌክትሮማግኔቲክ ዌቭስ የሚባሉት እነኚህ ናቸው። አሁን ላይት ወይም ብርሃን ከአንድ ቦታ ወደ ሌላ ቦታ ፕሮፓጌት አድርጎ ለመድረስ እንግዲህ እንደምታውቁት ምንም አይነት ማቴሪያል ሚዲየም አያስፈልገውም ማለት ነው። የሬዲዮ ስርጭትም ልክ እንደዛው በእያንዳንዳችን ሬዲዮ ላይ የተዘረጋ ገመድ የለም። ኦኬ ሰው ፕሮፓጌት የሚያደርጉት እነኚህ በምንድን ነው ማለት ነው? በኤሌክትሮማግኔቲክ ዌቮች ስለሆኑ ዊዛውት ኤኒ ማቴሪያል ሚዲየም ነው ፕሮፓጌት የሚያደርጉት ስሩ ቫኪዩም ማለት ነው። ኦኬ ኤክስሬይም ልክ እንደዛው። ኤክስሬይ ላይ እንግዲህ ዋናው ምንድነው? ላይት ነው አይደል ያለው፣ የሚያመነጨው ላይት ነው። ሰው እነሱም ከማሽኑ እንግዲህ አልፎ በእኛ በሰውነት በሚያልፍበት ሰዓት እንግዲህ ያ ዌቭ ምንም አይነት ማቴሪያል ሚዲየም አይጠቀምም ማለት ነው። ስለዚህ እንደዚህ አይነት ዌቮች ምን ይባላሉ? ኤሌክትሮማግኔቲክ ዌቭ ይባላሉ ማለት ነው። ኤሌክትሮማግኔቲክ ዌቭ። ስለዚህ አሁን ዌቭን ከምን አንጻር ነው? ከማቴሪያል ሚዲየም አንጻር። ከማቴሪያል ሚዲየም አንጻር በሁለት ከፍለን ተመልክተናል ማለት ነው። ሜካኒካል ዌቭ እና ኤሌክትሮማግኔቲክ ዌቭ ብለን በሁለት ከፍለን አይተናቸዋል ማለት ነው። ይሄ ከምን አንጻር ነው? ከማቴሪያል ሚዲየም ዌቭ ከሚያልፍበት ማቴሪያል ሚዲየም አንጻር፣ ማቴሪያል ሚዲየም የሚጠቀምና የማይጠቀም ብለን በሁለት ከፍለን አይተናል። ይሄን የምላችሁ ለምንድን ነው? ዌቮችን አሁንም ድጋሜ በሌላ መልኩ ከፍለን ስለምናያቸው ነው። ከማቴሪያል ሚዲየም ውጭ በሌላ መለኪያ በሁለት ከፍለን ስለምናያቸው ነው። So the above discussion of waves propagation is depending on whether the waves require a material medium for their propagation or not. ያችሁ አሁን ያየነው ምንድነው? ዌቡ for their propagation ማቴሪያል ሚዲየም ይፈልጋል ወይስ አይፈልግም በሚል ነው በሁለት ከፍለን ያየነው፣ ሜካኒካል ዌቭ እና ኤሌክትሮማግኔቲክ ዌቭ ብለን። It is also possible to explain about wave propagation depending on the relation between the direction of the propagation of the wave and the direction of the vibration of the particles. አሁን ደግሞ ምንድነው? ዌቡን ከዌቭ ፕሮፓጌሽን ዳይሬክሽን እና ከማቴሪያል ቫይብሬሽን ዳይሬክሽን ከፓርቲክሎቹ ቫይብሬሽን ዳይሬክሽን አንጻር ደግሞ በሁለት ከፍለን እናየዋለን ማለት ነው ድጋሜ ደግሞ። ስለዚህ ልብ አድርጉ፣ እዚህ ጋር በሁለት የምንከፍልበት ዋናው ምክንያቱም መረዳት መቻል አለባችሁ። የመጀመሪያው ፕሮፓጌት ለማድረግ ማቴሪያል ሚዲየም ይፈልጋል ወይስ አይፈልግም በሚል ነው በሁለት ከፍለን ያየነው። አሁን ደግሞ it is possible to explain about wave propagation depending on the relation between the direction of the propagation. Direction of propagation, ልብ አድርጉ፣ direction of propagation። ይሄ ዌቡ የሚሄድበት አቅጣጫ ማለት ነው። ዌቡ የሚሄድበት አቅጣጫ እንደማለት ከእሱ አንጻርና ኤንድ ሁለተኛው ከምን አንጻር ነው? depending on the relation between the direction of propagation of the wave and the direction of vibrations of the particles of the medium. ይሄ ሚዲየም የሚጠቀሙ ከሆነ ነው በሁለት ከፍለን የምናየው። ሁለተኛው ደግሞ ምንድነው? ዳይሬክሽን ኦፍ እነኚህ ቤዚካሊ የማን አካል ናቸው ማለት ነው? የሜካኒካል ዌቮች አካል ናቸው። ምክንያቱም ሚዲየም የሚጠቀሙት እነማን ናቸው? ሜካኒካል ዌቭስ። ኦኬ ሜካኒካል ዌቭስ። ዳይሬክሽን ኦፍ ቫይብሬሽንስ ኦፍ ፓርቲክልስ vibrations of particles of the medium። ስለዚህ ሁለት አቅጣጫዎች አሉ፣ ልብ አድርጉ። አንደኛው የማቅጣጫ ነው የዌቭ ፕሮፓጌሽን ዳይሬክሽን፣ ፕሮፓጌሽን ኦፍ ዌቭስ። የዌቭ ምን ፕሮፓጌት የሚያደርግበት አቅጣጫ አለ። ለምሳሌ ልብ አድርጉ፣ ዌቭ እንደዚህ ከሆነ ፕሮፓጌት የሚያደርገው አቅጣጫው እንደዚህ ነው ማለት ነው። ሁለተኛው ደግሞ ሚዲየም የሚተላለፍበት ሚዲየም፣ ዌቭ የሚያልፍበት ሚዲየም እንግዲህ ቅድም እንደነገርኳችሁ ኤር ሊሆን ይችላል፣ ወተር ሊሆን ይችላል፣ ስትሪንግ ሊሆን ይችላል ብለናል። የነሱ ደግሞ ዳይሬክሽን ደግሞ አለ፣ የሚዲየሙ ቫይብሬሽን ማለት ነው። ፓርቲክልስ ኦፍ ዘ ሚዲየም ደግሞ የሚንቀሳቀሱበት አቅጣጫ አለ ማለት ነው። ኦኬ የሚንቀሳቀሱበት አቅጣጫ አለ። ከዛ አንጻር በሁለት ከፍለን እናያቸዋለን ማለት ነው። የዚህኛው ዳይሬክሽን ልክ እንደዛው ዳይሬክሽኑ ዋረበርትስ ሁለቱም ላይ ጥያቄ ምልክት እናደርግና ሁለት አይነት ሪሌሽን አለ። የመጀመሪያው ምን ይባላል? ሎንጊቱዲናል
ሎንጊቱዲናል ዌቭ እና ትራንስቨርስ ዌቭ ብለን በሁለት ከፍለን እናያቸዋለን። አንደኛው ምን ይባላል? ትራንስቨርስ ዌቭ ዌቭስ እንላቸዋለን። ሁለተኛው ደግሞ ምን እንላቸዋለን? ሎንጊቱዲናል ዌቭስ እንላቸዋለን። ሎንጊቱዲናል ዌቭስ ብለን በሁለት ከፍለን እናያቸዋለን ማለት ነው። ስለዚህ ሁለት ዌቮች ትራንስቨርስ ዌቭ የሚባሉት መቼ ነው፣ ሎንጊቱዲናል ዌቭ የሚባሉትስ መቼ ነው የሚለውን ደግሞ እንመለከታለን ማለት ነው። ስለዚህ ሁለት ዌቮች ትራንስቨርስ ዌቭ የሚባሉት the direction of propagation of the wave is perpendicular to the direction of the vibration of the particle of the medium። ሁለቱ ምን በሚሆኑበት ሰዓት ነው? ፐርፐንዲኩላር በሚሆኑበት ሰዓት። ኦኬ። ስለዚህ direction of propagation of wave propagation of the wave ማለት ነው እና direction of vibration of particles of the medium የሚዲየሙ ፓርቲክሎች ደግሞ ቫይብሬሽን አቅጣጫ እንዴት ቫይብሬት እንደሚያደርጉ አቅጣጫ የሁለቱ ምን ሲሆን ነው? ፐርፐንዲኩላር ሲሆኑ፣ ይሄ ፐርፐንዲኩላር ይባላል። ፐርፐንዲኩላር ማለት ነው 90 ዲግሪ የሚሰሩ ከሆነ ማለት ነው። አንደኛው ሆሪዞንታል አንደኛው ቨርቲካል ከሆነ እዚህ ጋር 90 ዲግሪ የሚሰሩ ከሆነ ያ ፐርፐንዲኩላር ይባላል። ስለዚህ ያኔ ሁለቱ ፐርፐንዲኩላር የሚሆኑ ከሆነ ዌቡ ምን ተብሎ ይጠራል ማለት ነው? ትራንስቨርስ ዌቭስ ይባላሉ ማለት ነው። ሁለቱ ዌቦች ምን ይባላሉ? ትራንስቨርስ ዌቭስ ይባላሉ ማለት ነው። መቼ? የዌቡ ፕሮፓጌሽን አቅጣጫና የፓርቲክሎቹ ቫይብሬሽን የሚዲየሙ ፓርቲክሎች ቫይብሬሽን አቅጣጫ ፐርፐንዲኩላር ከሆነ አንዱ ሆሪዞንታል አንዱ ቨርቲካል ከሆነ ማለት ነው። ስለዚህ ፐርፐንዲኩላር ማለት ለምሳሌ በቀላሉ እንድትረዱት ክፍላችሁ ውስጥ ግድግዳውና ወለሉ ማለት ነው። ግድግዳውና ወለሉ። ስለዚህ ግድግዳው ቀጥ ብሎ ይመጣና ከወለሉ ጋር 90 ዲግሪ ነው። ጠርዞቹን መመልከት ትችላላችሁ። የክፍላችሁን ጠርዞች እንደዚህ 90 ዲግሪ ነው የሚፈጥሩት። ስለዚህ አንደኛው ወለሉ ሆሪዞንታል ነው፣ አግድም ነው። ግድግዳው ደግሞ ቀጥ ያለ ነው፣ ቨርቲካል ነው። ስለዚህ ይሄ ሆሪዞንታል ነው። ግድግዳው ደግሞ ምንድነው? ቨርቲካል ነው፣ ቀጥ ያለ ነው። ስለዚህ ሁለቱም ምን ይፈጥራሉ? 90 ዲግሪ ይፈጥራሉ ማለት ነው። ያኔ ፐርፐንዲኩላር ናቸው ቱ ኢች አዘር እንላለን። 90 ዲግሪ ወይም ደግሞ ፐርፐንዲኩላር ይባላል። ፐርፐንዲኩላር ኦኬ። ሶ ያኔ ዌቡ ምን ብለን እንጠራቸዋለን? ዌቦችን ማለት ነው ትራንስቨርስ ዌቭስ ይባላሉ። 90 ዲግሪ የሚሰሩ ከሆነ ሁለቱ ማለት ነው። ጉድ ሶ ኢን አዘር ወርድስ ኢን ትራንስቨርስ ዌቭስ ዘ ዳይሬክሽን ኦፍ ዘ ፓርቲክልስ ቫይብሬሽንስ አር አት ራይት አንግል ነው። ወይም ደግሞ 90 ዲግሪ ማለት በሌላ አነጋገር ስሙ ምንድነው? ራይት አንግል ነው የምንለው አይደለ? ራይት አንግል እንለዋለን። ማዕዘናዊ አንግል እንደማለት ነው። ራይት አንግል ወይም በአማርኛ የምንለዋለን ማዕዘናዊ አንግል የምንለው ማለት ነው። ማዕዘናዊ አንግል ሶ ሁለቱ 90 ዲግሪ የሚሰሩ ከሆነ ወይም ደግሞ ራይት አንግል የሚፈጥሩ ከሆነ ዌቦቹ ምን ተብለው ይጠራሉ? ትራንስቨርስ ዌቭስ ብለን እንጠራቸዋለን ማለት ነው። ትራንስቨርስ ዌቭስ ፐርፐንዲኩላር ከሆኑ። ሶ ኤግዛምፕልስ ኦፍ ትራንስቨርስ ዌቭስ ኢንክሉድ ኦል ኤሌክትሮማግኔቲክ ዌቭስ ኦን ስትሪንግ ኤሌክትሮማግኔቲክ ዌቮች በሞላ ዌቭስ ኦን ስትሪንግስ ኢቲሲ በሞላ እነኚህ ምንድን ናቸው? የትራንስቨርስ ዌቮች ናቸው ማለት ነው። ትራንስቨርስ ዌቮች ናቸው። ቱ ጀነሬት ሰች ዌቭ ስታርት ባይ ትራይንግ ዋን ኢንድ ኦፍ ኤ ሎንግ ስትሪንግ ኦር ሮፕ ቱ ዘ ዎል። ያችሁ እዚህ ጋር ምንድነው ምን አድርጉ ነው የሚላችሁ? ገመድ ከግድግዳው ጋር እንደዚህ እንደምታዩት እንግዲህ እሰሩ ነው የሚለን። ከዛ በኋላ ገመዱን ይዘን እዚህ ጋር እጁ ይታያል። እዚህ ጋር እንደዚህ እንዘረጋለን ማለት ነው። ከዛ በኋላ ምን አድርጉ ይላል? ሆሪዞንታል ዳይሬክሽን ማለት ነው። አግድም እንደዚህ ገመዱን ከግድግዳው ጋር አስረን እንጎትተዋለን ማለት ነው። ከዛ በደንብ አድርጋችሁ ተወጥሩታላችሁ፣ ፑል ታደርጉታላችሁ። ፑል ኦን ዘ ፍሪ ኢንድ ኦፍ ዩር ሃንድ፣ በእጃችሁ በኩል ይዛችሁ ምን አድርጉት ይላል? ጎትቱት ይላል። እንደዘን ፕሮዲውሲንግ ቴንሽን፣ ምን ይፈጠራል ስትወጥሩት? ቴንሽን ይፈጠራል፣ ይወጠራል፣ ገመዱ ውጥረት ይፈጠራል ማለት ነው። ገመዱ ይወጠራል ማለት ነው። እንደዘን ሙቭ ዩር ሃንድ አፕ ኤንድ ዳውን፣
አሁን በዛን ሰዓት ገመዱ ምን ታደርጋላችሁ? ወደ ላይና ወደ ታች ብታደርጉት ገመዱ ይንቀሳቀሳል አይደለ? ሰው በሚንቀሳቀስበት ሰዓት እንደዚህ አይነት ቅርጽ ነው፣ እንደዚህ አይነት ዌብ ነው የሚሰራው። አያችሁ እዚህ ጋር ዌብ ነው የሚሰራው ማለት ነው። ዌብ ይሰራል ማለት ነው። ሶ ሙቪ አፕ ኤንድ ዳውን ካደረጋችሁ ኖት ዛት ዘ ዌብ ትራቭልስ ኢን ሆሪዞንታል ዳይሬክሽን። ዌብ አሁን እንዴት አቅጣጫ ነው የሚሄደው? እንደምታዩት አግድም ነው እንደዚህ የሚሄደው ማለት ነው። ከግድግዳው ጋር ያለው አቅጣጫ ምንድን ነው? ይሄኛው ሆሪዞንታል ነው ዌቡ፣ ግድግዳው ደግሞ ቨርቲካል ነው። ስለዚህ ሁለቱም ምንድን ናቸው ማለት ነው? 90 ዲግሪ ነው ፎርም የሚያደርጉት ማለት ነው። በሆሪዞንታል እና በቨርቲካል መካከል የሚፈጠረው አንግል ምንድን ነው ብያቸዋለሁ? 90 ዲግሪ ነው ወይም ራይት አንግል ነው። ስለዚህ እነኚህ ዌቦች እንደዚህ አይነት ዌቦች ምን ተብለው ይጠራሉ ማለት ነው? ትራንስቨርስ ዌብ ተብለው ይጠራሉ። ትራንስቨርስ ዌብ ተብለው ይጠራሉ። ሁለተኛው አይነት እንግዲህ ሎንጊቱዲናል ዌብ የምንለው ነው ማለት ነው። ሎንጊቱዲናል ዌብ እነኚህስ መቼ ነው ሎንጊቱዲናል ዌብ የምንላቸውስ መቼ ነው ካላችሁ ኢፍ ዘ ዳይሬክሽን ኦፍ ዘ ዌብስ ዳይሬክሽን ኦፍ ፕሮፓጌሽን ኦፍ ዌብ አለን ዳይሬክሽን ኦፍ ፕሮፓጌሽን ኦፍ ዌብ አለ። ሁለተኛው ደግሞ ምንድን ነው? ዘ ዳይሬክሽን ኦፍ ቫይብሬሽን ኦፍ ፓርቲክልስ ዳይሬክሽን ኦፍ ቫይብሬሽን ኦፍ ፓርቲክልስ ኦፍ ዘ ሚዲየም የሚዲየሙ ደግሞ ፓርቲክሎች ቫይብሬሽን አለ። ሁለቱ ምን ሲሆኑ ነው? ፓራለል በሚሆኑበት ሰዓት፣ ልክ እንደዚህ ትይዩ በሚሆኑበት ሰዓት። ኦኬ ምንድነው ይሄ ምልክት ያሳያችሁ? ፓራለል ወይም ደግሞ በአማርኛ ምን እንለዋለን? ትይዩ በሚሆኑበት ሰዓት አይነካኩም። አንድ አይነት አቅጣጫ ሆኖ እንደዚህ ትይዩ ሆነው የሚቀጥሉ ከሆነ ኦኬ። የቅድሞቹ አንደኛው በአንደኛው ላይ መጥቶ 90 ዲግሪ ራይት አንግል ፎርም ያደርግ ነበር። አሁን ግን ፓራለል በሚሆኑበት ሰዓት እንግዲህ የሁለቱ ዳይሬክሽን ፓራለል ከሆነ ዌቦቹ ምን ተብለው ይጠራሉ ማለት ነው? ሎንጊቱዲናል ዌቭ ብለን እንጠራቸዋለን ማለት ነው። ሎንጊቱዲናል ዌቭ ብለን እንጠራቸዋለን። This means the vibrations are forward and the backward along the waves. ፎርዋርድ እና ባክዋርድ ወደፊትና ወደ ኋላ ነው። ኤግዛምፕልስ ኦፍ ሎንጊቱዲናል ዌቭስ ኢንክሉድ ሳውንድ ዌቮች። አሁን እዚህ ሳውንድ ዌቭ መውሰድ ትችላላችሁ። የድምፅ ዌቭ ፓራለል ናቸው። ኦኬ ፓራለል ናቸው፣ ጎን ለጎን ትይዩ ሆኖ ነው የሚሄዱት ማለት ነው። የሳውንድ ዌቭ መውሰድ ትችላላችሁ። ኤንድ ፕሬዠር ዌቮችን የግፊት ማለት ነው። ፕሬዠር ዌቮችን መውሰድ ትችላላችሁ። እነኚህ በሞላ ምንድን ናቸው? ሎንጊቱዲናል ዌቮች ምሳሌዎች ናቸው ማለት ነው። ለምሳሌ ፕሮፓጌሽን ኦፍ ሎንጊቱዲናል ዌቭስ ሪዛልትስ ኢን ዘ ኤሪያስ ኦፍ ኮምፕሬሽን ኤንድ ሬር አፌክሽንስ ማለት ነው። ሶ ኮምፕሬሽንስ ሪፈርስ ቱ ሪጅንስ ዌር ዘ ፓርቲክልስ አር ፑሽድ ቱጌዘር። ኮምፕሬሽን ማለት ማጨቅ ማለት ነው፣ ወይም ማመቅ እንደማለት ነው። ማመቅ ኮምፕሬሽን። ሶ ምንድነው የሚያደርጉት? ወደ አንድ ቦታ መሰብሰብ ማለት ነው። ፑሽድ ተደርገው ተገፍተው ወደ አንድ ቦታ የሚመጡበት እሱ ኮምፕሬሽንስ ይባላል። ሬርፍራክሽን የሚባለው ደግሞ ሬርፍራክሽን የምንለው ደግሞ ሪፈርስ ቱ ሪጅንስ ዌር ዘ ፓርቲክልስ ሙቭ አፓርት። ይህ ደግሞ በተቃራኒው ሲለቀቁ ማለት ነው፣ ሲበተኑ ማለት ነው። ስለዚህ ዌቦችን መጭመቅና መልቀቅ እንደማለት ነው። ሶ ኮምፕሬሽንስ ኤንድ ሬር አፌክሽንስ የምንላቸው እነኚህ ሁለቱ ናቸው ማለት ነው። ሶ ዘ ኮምፓሪሽንስ ኤንድ ሬርፋክሽንስ ካን ቢ ኮንሲደርድ አዝ ሎንጊቱዲናል ቨርዥን ኦፍ ክረስት ኤንድ ትረፍ ማለት ነው። ትረፍ እና ክረስት እንግዲህ ባለፈው አይተናል። ክረስት ይሄ አፕ ወደ ላይ ሲወጣ ማክሲመም ቫሊዩ ሲሆን፣ ትረፍ ደግሞ ዘ ኦፖዚት ዋን ዘ ሎስት ቫሊዩ ነው። ኦኬ ሶ ክረስት እና ትረፍ ያልነው ማለት ነው። ባለፈው ቪዲዮችን ተመልክተናል። እነኚህ ዌቡ እንደዚህ እያለ ነው አይደል የሚሄደው። ሶ ላይ ያሉት የማክሲመሙ ክረስት እንለዋለን የምንለው ከሆነ፣ ታች ያለው ደግሞ ዝቅተኛው ደግሞ ዘ ሎስት ቫሊዩ ደግሞ ይሄ ዘ ማክሲመም ቫሊዩ፣ ይሄኛው ዘ ሎስት ቫሊዩ። ትረፍ የምንለው ደግሞ ይሄኛውን ነው ማለት ነው። ያችሁ ሶ ሪስፔክቲቭሊ ሶ ኮምፕሬሽንስ ኤንድ
ሬርፋክሽንስ የምንላቸው እነኚህ በሞላ ከማን ጋር የሚያያዙ ናቸው? ከክርስና ከትረፍ ጋር የሚያያዙ ናቸው ማለት ነው። ሞሬቨር ኢፍ ዘ ሚዲየም ኦፍ ፕሮፓጌሽን ኢዝ ጋዝ፣ ሚዲየም ኦፍ ፕሮፓጌሽኑ ጋዝ ከሆነ ሚዲየሙ ኮምፕሬሽንስ ኤንድ ሬርፋክሽንስ ካን ቢ ታውቶ አዝ ሪጅንስ ኦፍ ሃይ ኤንድ ሎው ፕሬዠር ሪስፔክቲቭሊ። ኦኬ ሶ ኮምፕሬሽን ከሆነ ሃይ ፕሬዠር ነው። ሬርፋክሽንስ ከሆነ ደግሞ ምንድነው? ሎው ፕሬዠር ነው ማለት ነው። ሎው ፕሬዠር ነው ማለት ነው። ስለዚህ ስታምቁ የግድ ፕሬዠር ያስፈልጋል አይደለ? ስለዚህ ሃይ ፕሬዠር ነው ለኮምፕሬሽን የምትጠቀሙት ማለት ነው። ለሬርፋክሽንስ ደግሞ ለስ የሆነ ፕሬዠር ከሆነ ደግሞ ዘና ይላሉ ማለት ነው፣ ይለቀቃሉ እንደማለት ነው። ሶ ቤዚካሊ እንግዲህ ሎንጊቱዲናል ወይ የሚባሉት እንግዲህ እነኚህ ናቸው ማለት ነው። ቤዚካሊ ሀሳቡን እዚህ ጋር መረዳት ትችላላችሁ። አያችሁ። ሶ እዚህ ጋር አሁን ኮምፕሬሽን ሲሆን አያችሁ በጣም የታጨቁ ናቸው፣ ይታጨቃሉ ስፕሪንጎቹ ማለት ነው። እዚህ ጋር ዌቡ ይታጨቃል። ኤክስፓንሽን ደግሞ እዚህኛው ጋር ደግሞ ለቀቅ ይላሉ ማለት ነው። ለቀቅ ይላሉ። ሶ ይሄኛው ኤክስፓንሽን ነው፣ ይሄኛው ኮምፕሬሽን ነው። ኦኬ ሪፍራክሽን የምንለው እሱን ነው። ሶ በሁለቱ መካከል እንግዲህ ደግሞ ያለው እዚህ ጋር የምታዩት ዌብ ሌንግዝ ነው፣ ዌብ ሌንግዝ ነው ወይም ላምዳ የምንለው ማለት ነው። ይሄ እንግዲህ ላስትሬሽን ኦፍ ሎንጊቱዲናል ዌብ ነው። ሎንጊቱዲናል ዌቦች የሚሄዱበት እንቅስቃሴን የሚያሳይ ነው ማለት ነው። ሶ ኢትስ ኦል አባውት ሶ እንግዲህ በሚቀጥለው ቪዲዮአችን እንግዲህ ስለምንዳያለን ደግሞ ስለ ሳውንድ ዌቭ ስለ ድምፅ ዌቭ ለብቻው ምን እንደሆነ እንግዲህ ስለሱ ደግሞ በደንብ እንመለከታለን ማለት ነው። ቴንክ ዩ ቬሪ ማች